ጳጳስ ሆኖ እያለ ዝቅ ብሎ ማገልገል ትህትናን ያስተማረ ቅዱስ አባት። እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ጥቅምት 9 በዚች ቀን ከኢትዮጵያ እስከ ህንድ ድረስ ወንጌልን የሰበከ ድንቅ ታምራትን የሰራ ዮና ወደምትባል የህንድ አውራጃ የሚገባበት መንገድ ቢያጣ ጌታችን ከሰማይ ወርዶ አበኒስ ለሚባል ነጋዴ ባሪያ አድርጎ የሸጠው፣ ነጋዴውም ወደ ወቅቱ ንጉሥ ጎንዶፎር አቅርቦ የህንፃ ባለሙያ ናጺ መሆኑን የተናገረለት፣ ንጉሱም ስለ ሙያው በጠየቀው ጊዜ ሁሉንም የአናጢነት ሙያ እንደሚችል ስለመለሰለት እጅግ ደስ ብሎት ቤተ መንግሥት እንዲሰራለት ከብዙ ገንዘብና ሰራተኛ ጋር አይላከው። ቅዱሱም የተቀበለውን ገንዘብ የንጉሱን ለንጉሱ ሰጣለሁ በማለት ለነዳያንና ለችግረኞች የመጸወተው። ለንጉሱም ቤተ መንግስቱ ግድግዳው አልቆ ጣራው ቀርቷልና ማስጨረሻ የሚሆን ገንዘብ ላክልኝ ብሎ ካስላከ በኋላ በድጋሚ ለነዳያን መጽውቶ የጨረሰ። በመጨረሻም ንጉሱ ለማየት ሲመጣ ታላቅ ቤተ መንግስት ሳይሆን በባዶ መሬት ላይ ነዳያንና ችግረኞች ገንዘቡን ሲበሉት የደረሰ። በዚህም እጅግ ተበሳጭቶ ሐዋርያውን ሊገድለው ያሰረው። በዛችም ሌሊት የንጉሥ ወንድም ሞቶ ነበርና ሐዋርያው ካስነሳው በኋላ የተነሳውም ወንድም ለሐዋርያው ሰግዶ በሰማይ ለንጉሥ የሚሆን ታላቅ ቤተ መንግሥት ተሰርቶ እንዳየ የተናገረና የመሰከረ። በዚያን ጊዜም ንጉሡና ሰራዊቱም ከሐዋርያው እግር ስር ወድቀው የሰገዱና በክርስቶስ ያመኑ፣ እርሱም በክብር ያጠመቃቸው ከ12 ሐዋርያት ውስጥ አንዱ የሆነ ታላቁ ቅዱስ ቶማስ ሐዋርያ በዚች ቀን ይህንን ድንቅ ታምር የሰራበት ዓመታዊ በዓል ይከበራል። የሊቀ ዲያቆናት ወቀዳሚ ሰማዕት ቅዱስ እስጢፋኖስን ስም የያዘና ስሙ ወደ ግብር የመራው ቀዳሚ ሰማዕት በሐዋርያት ዘመን ስለ ክርስቶስ ብሎ በቀዳሚነት እንደተሰዋ ሁሉ ይሄኛው ቅዱስ ሰማዕት ደግሞ በ3ኛው መቶ ክፍለ ዘመን በዘመነ ሰማዕታት ቀድሞ ሰማዕትነት የተቀበለ ሁለተኛው ቅዱስ እስጢፋኖስ ወይም ቅዱስ እስጢፋኖስ ካልዕ በዚች ቀን ዕረፍቱ ይታሰባል። በዚች ቀን ባደገባት በሶርያ ምድር ውስጥ በመናኝነቱ የሚታወቅ ዜና ሕይወቱ ያማረ ሕይወቱ ሁሉ በጽሞና የተሞላ በዘመኑ የአንጾኪያ ፓትርያርክ አርፎ ነበርና ለቦታ የሚገባውን ሰው ሲፈልጉ እርሱ ብቁ ነው የተገኘ። በሀገራቸው ባህል መሰረትም ፓትርያርክ በሚሾመበት ጊዜ የሁሉም ሀገረ ስብከት ፓትርያርኮች መገኘት አለባቸውና በዚያን ጊዜ ግን አባ አልመፍሪያን የሚባሉ ጳጳስ ዘግይተውባቸው ነበርና 50 ቀን ቢጠብቋቸውን ባለመገኘታቸው ይህንን ቅዱስም ፓትርያርክ ዘአንጾኪያ ብለው የሾሙት። አባ አልመፍሪያንም ሲመለስ እጅግ ተናዶና ተቆጥቶ እኔ የሌለውበት ሹመት አይሰራም፣ እርሱን ፓትርያርክ ብሎ የሚባረክና የሚቀበል ሁሉ የተወገዘ ነው ብሎ ወደ ሀገሩ የተመለሰ። ቅዱሱም ይህን በሰማ ጊዜ እጅግ አዝኖና ተክዞ ደቀ መዝሙሩን ጠርቶ ልጄ ሆይ ለ1 ዓመት ያክል አልኖርምና አንተ በእኔ ቦታ ሆነ እዘዝ ሰርፍታ ብሎ የጵጵስና ልብሱን አውልቆ የነተበ የበረሃ ልብሱን ለብሶ አንድ ቀን ሙሉ በእግር ተጉዞ ወደ አባ አልመፍሪያን ቤት የደረሰ። ከጳጳሱ ፊትም ሰግዶ አባቴ ሆይ እርዳኝ፣ ነዳይ ነኝና በቤት ሰርቼ እንድኖር ፍቀድልኝ ብሎት ከመነኮሳቱ ጋር እንዲኖር የፈቀዱለት። ከዚች ቀን ጀምሮ ወገቡን አስሮ እጅግ በትጋትና በትህትና ውሃ እየቀዳ ዳቦና እንጀራ እየጋገረ የመነኮሳቱን ቤት የፈረሶችን ጋጥና መጸዳጃ ቤቶችን ጨምሮ እያጸዳ ያገለገለ። አባቶችም ትጋትና ትህትናውን አይተው ድቁና እንዲሾም ጠይቀው ጳጳሱ አልመፍሪያንም ጠርቶ ልጅ ሆይ ድቁና ልሾም እፈልጋለሁ ሲለው እኔ ለሹመት አልገባም ብሎም ብያለ። ጳጳሱን ባስገደደው ጊዜ አባቴ ሆይ ተይዞብኝ ነው እንጂ ዲያቆን ነኝ አለ። እነርሱም በዲቁና ሹመት ለ7 ዓመት ያክል በትጋቱና በትህትና የቀጠለበት። ከዛም በኋላ ቅስና እንሹም ሲባል አይሆንም ብሎ ያለቀሰ። ግድ ባሉት ጊዜም አባቴ ሆይ ተይዞብኝ ነው እንጂ ካህን ነኝ ብሎ የመለሰ። እነርሱም ሹመት 1 ዓመት ካገለገለ በኋላ ፓትርያርክነትን ሾመሃልን ሲሉት እርሱም በፍጹም አይሆንም ብሎ ያለቀሰ። እነርሱም ግድ ባሉት ጊዜ አባቴ ሆይ እኔ የአንጾኪያ ፓትርያርክ ነኝ ብሎ የተናገረ። አባ አልመፍሪያንም የሰማውን ነገር ማመን አልቻለምና በድንጋጤ ወድቆ እንደሞተ የሆነ። በነቃም ጊዜ ወዮልኝ፣ ወዮት አለብኝ፣ ጳጳስን አሰቃይቻለሁና እያለ በፍጹም ያለቀሰ። መነኮሳቱም እጅግ አድንቀውና አክብረው ከእግሩ ስር ወድቀው የሰገዱለት። ከዚያ በኋላም አባ አልመፍሪያን አንተ ፓትርያርክ ሆነህ ሳለ በእግር ወደ እኔ መጣህልና ዛሬ ግን በተራዬ እኔ በእግሬ አንተ ደግሞ በታላቅ ክብር ሆነህ ወደ ሀገር እንመልሳለን ብሎት በታላቅ ክብርና ሞገስ በበቅሎ ላይ አድርገው ወደ ሀገረ ስብከቱ የመለሱት። ሕዝቡም በታላቅ ደስታና ክብር በዓል አድርገው የተቀበሉት። ቀሪ ዘመኑንም የክርስቶስን መንጋዎች በሚገባ ጠብቆ እግዚአብሔርንም ደስ አሰኝቶና አገልግሎ በክብር ያረፈ ቅዱስ አትናሲዮስ ብፁዕ በዚች ቀን ዓመታዊ በዓሉ ይከበራል። ቅዱስ ሊዋሪዮስ ሊቀ ጳጳሳት፣ ቅዱስ ባሲሎስ ዘቂሳርያ፣ ቅዱስ ቄርሎስ ሊቀ ጳጳሳት፣ አቡነ መዝገበ ሥላሴ ኢትዮጵያዊ፣ አፄ ዳዊት ንጉሠ ኢትዮጵያ በዚች ቀን ዓመታዊ በዓላቸው ይከበራል። አባ በርሱማ ሶርያዊ፣ አቡነ እስትንፋሰ ክርስቶስ፣ 318ቱ ቅዱሳን ሊቃውንት፣ የብሔረ ብፁዓን ጻድቃን፣
አባ ሜልኪጼዴቅ ዘሚዳና ቅዱስ ዞሲማስ ጻድቅ ደግሞ ወርሃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋትን ፈጽመን በረከታቸው እንድንሳተፍ መልካም ፈቃድ ይሁንልን።